ሰላም ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ሉኬም ቡኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት የየው ቤተሰብ 66 ነጥብ አመጣ። አቤት 66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ፣ በጣም ይሸመታል። ሃኒ ምንድነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አው ከረንትሊ ግን እዚህም እዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ እንደዚህ የምናነሳው እኛ ነን። ተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የማጡ ይሳቁታል ነው እንግዲህ በቃ እንደ ብርጭቆ አልችም ትመጣለች ካሽ ትመጣለች ካሽ። የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? አልሰማሁም። በምን? ለገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በምን ረዳው ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንደ አደራ። ማን ደበስምሽ? ሃኒዬ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈገግታሽ ደስ ሲል። አመሰግናለሁ። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምን ነው የምትሰሪው? የመኪና ዕቃ መለዋወጫ ይፈልኝ አለሽ? የመኪና መለዋወጫ? አዎ። ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን የሚባሉ ነገሮች ተምሬያለሁ እና አሪፍ ነው። ኦኬ። አግብተሻል? አግብቻለሁ። ኦኬ። ልጆች? 2 ልጆች አሉኝ። የት ልጆች? ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ። በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለች እቤ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? በመላእክት ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚውል ተፈጥሯዊ ነገር ጥቀስ። ሬት። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ።
ጥቀሽ ነው ጥቀሽ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ይለላ ቅድም እኮ አለ እኮ ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ። በጉልበት እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? የመላእክት ቀን ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ ሰዎች በምን ረዳው ሲሉ ትሰማለህ? በጉልበት ጨረስን። እዚህ ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለኔሽ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እንደዚህ በጣም የሚገርም ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። የግልም ኦኬ ተሽከር ኳንተ ማከረብ ነው ገባ እሺ በርቺ እሺ I'm sorry ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ እድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር በቻልነው ልንሰራ። አግዙን አበርቱን አዎ እኛም እንደግ። መንገዱ ከባድ ነው በነፃነት ሜዳ ራስን መፈለግ። እንታወቅ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ ስሙ። ትመጣላችሁ እንጨዋወታለን እንሳሳቃለን እንሸላለማለን። እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ ስሙ። ትመጣላችሁ እንጨዋወታለን እንሳሳቃለን እንሸላለማለን። እንዴ ነው ሉክ መጥቷል። እየመጣ ነው ግን ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከመጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንፃር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንፃር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁም እያልኩ አይደለም። ሌቦችን አታጋልጥ እያልኩ አይደለም።
በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ።